ሽቃር ወራራ ምንድነው? የምሬን እኮ ነው። እያይሽ አላማርብኝ አምሮ ባህል ግን አንድ ያዳምጠኝ። አንቺ ምን እያደረግሽ ነው እዚህ? ምን ልታረጊ ነው የመጣሽው እዚህ? ኧረ ዳኒ ላውራው ነው የመጣው። ምን ማለት ነው? እዚህ ጋር ምን እያደረግሽ ነው? ምንድን ነው የምትለው? ምን ተፈጥሮ ነው? ቆይ ለምንድን ነው ያገኛችኋት ነው እናንተ? በመጀመሪያ ሰማኝ። ይኸውልህ የመጣችሁ እኮ ሕፃን ልጅ አይደለችም አይደል እንዴ? እና ራሷን የምታውቅ ምን እያደረጋችኋት ነው? ነይ አንቺ ወደዚህ ዞር በላት፣ ዞር በል። ቆይ አንዴ ሲጀምር እዚህ ለምንድን ነው የመጣችሁት እናንተ? አንተ እጇን ልቀቃት። ምንድነው የምትለው? ለምንድነው እንደዚህ የምታደርጉት? ማውራት ካለባችሁ ወለ አንተም አይደለም ማግኘት ያለበት ቀድሚያ እኔን ነው ማናገር ያለባችሁ። ገባህ? አንቺ እንዴት ነው ሲጀመር ከሱ ጋር እንደዚህ የምትለፋደጂው? ለቤተሰብ ክብርሽ እንኳን ቢያንስ ስነ ስርዓት አይኖርሽም? ይሄ ልጅ ዝም ብሎ ባጃጃለሽ ቁጥር የምትጃጃው? አረ በጣም ነው የምታስጠዩ ሄርሜላ። እንደዚህ አልነበርሽም እኮ ሚኪ አንዴ እያወራናት እኮ ነው። ምንድነው እኮ አንዴ እያወራናት ያለ ነው። ሰማ ሚኪ አንዴ እኔ ጭራሽ አልደውልም። ምንድነው? እሺ ምንድነው የምትለኝ? ይኸውልህ ሚኪ አንዴ እኛ እንረጋጋና ልንገርህ። ይኸውልህ ምንም ትነግረኛ አይደለም። ካወራ እዚህ ለምንድነው ሄርሜላን ይጠራል? የተገናኙት ሊያወሩ ነው። ገባህ አይደል? ሌላ ነገር ሊፈጠር ሳይሆን ለመነጋገር ብቻ ነው የተገናኙት። ገባህ አይደል? አንዴ ተረጋጋና አብርሃም ያለበትን ነገሮች ምናምን ነገር ሊያስረዳት የተፈጠሩት ነገሮች ላይ ተነጋግረው መፍትሄ። ይኸውልህ ዳኒ ባለፈው ተረዳዳን አይደል? ተነጋገርን። በቃ ሄርሜላ ወስናለች። ይዛው ሂድና እኔና አፍራ ለምን ምንም ነገር የለም። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ዛሬ ተመልሼ መጥቻለሁ። ዛሬ ተመልሼ የመጣሁበት ደግሞ ዋነኛው ሀሳብ ሰሞኑን ልፋታችን ፍጋታችን እያያችሁ ነው። ምክንያቱም አብርሃም ከሄርሜላ ጋር እንዲሆን እያደረግን ያለነው ነገር ሙከራ እየተሳካልኝ ነው ብዬ አስባለሁ። ምክንያቱም ኤርሚ ትንሽ ወደ መስማማቱ መታለች። ያው አብርሃም ኦልሬዲ ይፈልገዋል ይሄን ነገር። ሄርሜላ ነበረች ትንሽ ያስቸገረችው፣ ግን ጉንፋን ይዞኛል ጋይስ ይቅርታ። እና ምንድነው ተስማምታ ነገሮችን በቃ ከአብርሃም ጋር ለመሆን ድጋሚ አብራው ለመሆን በሱ ላይ ለመተማመን እንግዲህ እድሉን የሰጠችን ይመስለኛል። ምክንያቱም ዛሬ በአብርሃም ጉዳይ ላውራሽ ፈልጋለሁ ስላት ፈቃደኛ ነው የሆነችው። ስለዚህ ፈቃደኛ ሆና ከመጣች ደግሞ ያለው ነገር በትንሹ መንገድ ቢሆን ቀሎልኛል ማለት ነው። ምክንያቱም እያግባባን ነገሮች ላይ ጥሩ ነገሮች ላይ እንድንደርስ ይረዳናል። እሷም እመጣለሁ ብላኛለች። አብርሃም ይሄን ነገር ሲያቅ በጣም ደስተኛ ነው የሆነው። እሱ የመጀመሪያው ፍላጎቱም ነበረ ከሷ ጋር ለመሆን ይዞኝ ሄዷል። እንደ ሽማግሌ ምናምን ሄደን ጠይቀናታል ምናምን። የዛኔ የተፈጠረውን ነገር አይታችኋል። ሚኪም ቤት ውስጥ ስለነበር ምናምን ነገር እንድንወጣ ምናምን ነበረ። በጣም ግርግር ተፈጥሮ ነበርና ዛሬ ላይ ግን እንደዚህ አይነት ግርግር አይፈጠርም። ምክንያቱም ሄርሜላን ብቻዋን የጠሯት ከዛ አብርሽም ይመጣል። እኛ ተነጋግረን ነገሮችን ሶልቭ እናደርጋለን። በቻልኩት አቅም አብርሃም ብቻውን እንዳይሆን ከጎን እንድትሆንለት ለማሳመን እሞክራለሁ ብዬ አስባለሁ። በቻልኩት መጠን ስለ አብርሃም ያላትን ነገሮች ድጋሚ በፊት ታሳየው የነበረውን ነገሮች ደግሞ እንድታሳየው በቻልኩት አቅም እሞክራለሁ ብዬ አስባለሁ። ደግሞ ይወደልኛል ፈቃደኛውን እስከመጣች ድረስ ነገሮች ቀላል ናቸው። ስለዚህ ሄርሚ ደግሞ ለአብርሃም ያላትን ነገር ሁላችሁም ታውቁታላችሁ ምን ያህል እንደምትወደው ምናምንና ከሱ ጋር እንድትመለስ ለማድረግ ብዙም አይከብደኝም እኔም። ስለዚህ አይ ቲንክ መታለች። ሄርሚ እንዴት ነሽ? ሰላም ነው? አማን ነው? አምሮብሻል። ቴንክ ዩ በጣም ሰላም ነው አለሁልሽ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ለምንድን ነው እንደዚህ ፋ ብለሽ የመጣሽው? እንዴት ምን ታውቆሽ ይሆን እስቲ? ኧረ እኔ ሁሌም ፋ እንዳልኩ ነው። ያ እሱማ እንዳልሽ ነው። አይ የዛሬው ትንሽ ለየት አለብኝ ነው እንጂ ሁሌም እንዳልሽ ነው። አይ ዝም ብዬ ነው። ዝም ብለሽ ነው? አዎ። ደህና ነህ? እኔ ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም አለው ሁሉ ሰላም እግዚአብሔር ይመስገን። ሰሞኑን ብዙ ጊዜ ተችለ ቤት ነው የምታሳልፈው ነበረው ምናምን ነበር የነበርሽበትን ነገሮች ምናምን አውቃለሁ። ገባሽ አይደለ? እና ዛሬ እንደዚህ ለቀቅ ብለሽ ምናምን ስለመጣሽ ልታወሪኝ ፈቃደኛ ሆነሽ ስለመጣሽ በዚህ አጋጣሚ ቀድሜ ቴንኪው ነው ማለት ነው። ችግር የለውም። እሺ እንዴት ነው? አዲስ ነገር አለ በአብርሃም ዙሪያ ላይ ምን እየተሰማሽ ነው? አሁን ላይ ያለሽ ፊሊንግ ምንድን ነው? በአብርሃም ዙሪያ እንኳን ምንም ያሰብኩትም አዲስ ነገርም የለም። እኔ ጋር እንዳለ ነው እንዳወራሁት በስልክም ስታወራኝ ላገኝ ያልኩት ምናልባት የተሻለ ሀሳብ ይዘህ ከመጣህ ብዬ ነው እንጂ ኦልሬዲ ስልክም እያወራን አይደለም። ከአብርሃም ጋር ቴክስት እየላከልኝ ነው፣ እየደወለ ነው። ግን ደግሞ ማውራት አለብኝ ብዬ በዚህ ሰዓት ስላላሰብኩኝ ምንም አላልኩት። ኦኬ እያሰብኩ ነው ከራሴ ጋር ነው ያለሁትና እዛ ላይ እንጂ አሁን ከአብርሃም ጋር ምንም አዲስ ነገር የለም። ምን መሰለሽ እኔ አብርሃምን አግኝቼ ለማውራት ሞክሬ ነበርና ያው በተፈጠሩት ነገሮች ላይ ምናምን እንትን ብሏል።
ተሰምቶታል ምናምን አንቺን ደግሞ በዚህ ልክ መጉዳት አይፈልግም አብርሃም። ገባሽ አይደለ? በዚህ ልክ እንድትጎጂ ምናምን አይፈልግምና አሁን ደግሞ አብርሃም ከጎኑ ማንም የለም። ገባሽ? ሁሉም የተለያየ ነገር ላይ ሁሉም ናና በሚለው ሰበብ ላይ አሁን ብቻውን ያለው አብርሃም። ስለዚህ ቢያንስ ከጎኑ የሚሆን ሰው ያስፈልገዋልና ይቅርታ ጠይቂያት ነገሮችን አስተካክዬ መካስ በምችለው መንገድ ከሻት አብራይ እንድትሆን ፈልጋለሁ ብሏልና በዚህ ላይ ትዩ ነገር ካለ ያው ዳኒ ቤት ድረስ መታችሁ ነበርና እንዳልኩ ነው መጀመሪያ ምን አዲስ ነገር አለ ስትለኝ ከዛ የተሻለ ሐሳብ የለኝም ያልኩት ለዛ ነው ማለት እኔ እንጃ አሁን ላይ አብርሃምን ይቅርታ ማድረግ ወይም ደግሞ ብቸኝነቱን ወድጄው ፈልጌው አይደለም በነገር ላይ ግን ብዙ ጊዜ ካየክ እሱ ብቻውን ሆኖ እኔ ከሱ ጎን ለመቆም ብዙ ነገሮችን አድርጋለሁ ግን እሱ ደግሞ በምላሹ የሆነ ነገር ነው የሚፈጥረው ገባ እንጂ ብቸኛ መሆኑን የሆነ ነገር ሰው ሁሉ እንደራቀው እንደገና ደግሞ ብዙ እንዴት ነው ተፈርዶበታል ብዙ ነገርና ያን ነገር ሳላስበው ቀርቼ አይደለም ግን ደግሞ አይተሃል ብዬ አስባለሁ ብዙ ጊዜ በጣም ከአብርሃም ጎን ለመቆም ማንንም አንገቱ እንዳያስደፋው ብዙ ነገር ለማድረግ ሞክሬያለሁ እና ያንን የከፈልኩለትን ውለታ እንኳን ከምንም ስለማይቆጥረው ነው አሁን ላይ ሄጄ ከሱ ጋር ብቻውን እንዳይሆን እንኳን የሆነ ነገር ለማድረግ ያልሞከርኩትና ቤት ቁጭ ብዬ ራሴን ውሳኔ ለመወሰን የሞከርኩት እና እኔ እንጃ ባለፈው ቤት ከመጣችሁ በኋላ ምንም ንቅንቅ ያልኩት ሀሳብ የለም አላውቅም ያ ማለት ደግሞ እሱን መውደድ እሱን አለመናፈቅ እሱን አለማፍቀር ችያለሁ ማለት አይደለም ኦፍ ኮርስ እየተጎዳው ነው ስለሱ አለማሰብ በጣም እየከበደኝ ነው ስራ እንኳን እንዴት እንደምሰራ ዳኒ እኔ እንጃ ብቻ ሴት ብትሆን በደንብ አስረዳህ ነበር ግን ደግሞ ስራዎቼንም እንዴት እንደምሰራ ቃለው ከዛ እንዴት እንደምሰራ እኔን የማውቀው ግን እንጃ ላይክ ተመልሶ አይጎዳኝም ወይ የሚለው ነገር በጣም ሐሳብ ሆኖብኛል እንጂ እሱ ብቻውን መሆኑን እንደገና ሁሉም ሰው እሱ ላይ ፈራጅ መሆኑን ከማንንም ጋር ጓደኛ ሆኖ በዚህ ሰዓት እኔ እንጃ ከጎኑ ማንም የለውምና ያን ነገር ሳላስብ ቀርቻ አይደለም ብቸኝነቱን አንገት መድፋቱን ፈልጌ አይደለም ግን ደግሞ እሱ የሚያደርገው ነገር ደግሞ ኤክሰስ በጣም ነው እየጎዳኝ ያለው ተረዳኸኝ አይደል አንዳንዴ የኔንም ውሳኔ እየጠበቀ ይመስለኛል ለዛ ነው እኔም ዝም ያልኩት አይደለም ይልሽ በጣም እኔ ለሱ ያለሽ ነገር ስለማቀው ገባሽ አይደለ አሁን ላይ ደግሞ ብቻውን ስለሆነ አንዳንድ ጊዜ ሰዎች ብቻችንን ስንሆን የምንወስናቸው ውሳኔዎች ጥሩ አይደሉም ተረዳሽኝ አይደለ ካለው ነገር ላይ ተገሎ ሲሆንና ያለበት ሁኔታ ጥሩ ውሳኔ እንዳይወስን ያደርገዋልና በዚህ ላይ ደግሞ እስካሁን የከፈልሽው መስዋዕትነት የሆነ መሰረት ላይ ሊደርስ ሲል ወደ ትዳር ወደ ምናምን ልደርሱ ስትሉ እንደዚህ አይነት ነገሮች መጥተው ምስቅልቅል ሲያደርጉት አንቺም የነሱ ሐሳብ ተካፋይ ሆነሽ አብርሃምን መራቅሽ ልክ አይደለም እና ቢያንስ ለመጨረሻ ጊዜ እኔ ልግባበትና ለመጨረሻ ጊዜ አብርሃም በድጋሚ በእንደዚህ አይነት ሁኔታ ላይ አታዩም በዚህ እርግጠኛ ነኝ እኔ ልግባበትና ለመጨረሻ ጊዜ ለአንዴና ለመጨረሻ ጊዜ እሺ ግን ደህኔ ጥያቄ ያለኝ ማለት እሺ ትናንትናና ከሳንት ወዲያ ሩታ ያንተ ነገር ግራ ገብቶኛል ሩታ ቴክስት ላከችልኝ ቴክስት ልኮልኝ ነበር ስትል አንተ ወደሱ ያመንክ ነበርና ነገ ላይም እንደዚህ አይነት ጥርጣሬ እያለ ነው ከሱ ጋር እንድቀጥል የፈለከው ማለት አንተም ቢያንስ ወደሱ ያያዳላህ ነበር አይቼሃለሁ የሆነ እሳይ እንደዛ ያደርገው አብርሃም አላልክም ነበር እንደዚህ ያልኩበት ማስተማመንበትን ሰው አብረሽ ቀጥ ይያልከኝ ነውና አይከብድም ትንሽ ነው አይደለም ይልሽ አልተማመንበትም ሳይሆን መጀመሪያ አልኩሽ ከዚህ በኋላ አብርሃምን አግኝቼ አውርቼው ነበር ብዬሻለሁ ተረዳሽ አይደለ ከዚህ በኋላ አብርሃም ምን እኮ አግኝቼ ሳወራው እነታውን ስለተረዳው ነው ተረዳሻለ እኔ እዛ ጋር ያለውን ነገር የአብርሃምን ነገር እየሸፈንኩልሽ እዚህ ጋር መጥተሽ ከሱ ጋር ልትሆኚ ምናምን አልፈልግም ተረዳሽኝ አይደለ እኔ ሁለታችሁ ያላችሁ ነገር እንዲቀጥል በሚል እንጂ ሸፍኜ ለጥፋቱ ምናምን አብረሽ እንድትሆኚ አይደለም ግን በዛ ልክ ደግሞ እርግጠኛ ሆኖ አይናገረንም ነበር ወንድሜ እንደና እንደዚህ ግን እኮ ልጆ እንደዚህ ያረ ሁለታችሁ አንድ ላይ አምሮባችኋል የምር ነው ቴዲ ማለት ተረጋጋችሁ ነው የሆነ ፕሮግራም አለና ይዣት ሌላ እያሰብኩኝ ነው ለዛ ነው ሰላም ነው ነውንሽ ደህና ነኝ በጣም አምሮብሻል ዋው እሱ ግን እጀለዚ አብርሃም የሆነ ነገር ልናወራ ነበር ያየው ነው ዳን የምር ነው ስክት ነው ያላችሁ ማሽ ታረጋላችሁ አው ብዙዎች ነው አይ ደስ ይላልች ከርሚ ግን እኔ ምን ዳኒ ተቃበያ ማንኛማ እሺ አንዳንድ ጊዜ በማታ እየሄድን ማለት ነው ባትሪ ያስፈልጋል ታውቃለህ እሷ ካለች ማለት ነው ለምን ብርሃን ነች አብሽ ስራ አለብኝ ዳኒ ያወራንበትን ነገር አታምሩም ዳኒ
ነው ምንም እንዳልተፈጠረ ማስመሰልን አቁምና ከንፈሯን እኮ አይደለም መስማት እኮ ጉንጭሽን ይሳምሽ ምን ችግር ነው ዳኒ እንደዚህ እንዲያደርግ ነው የጠራኸኝ አይደለም ይልሽ እኮ ኤርሚ እንዴ እኔ ጉንጭ አለ ሳማት እንዴ መተቃቀፉ በኋላ ይደርሳል ግን ዳኒ ግን ማለት ነው ሪል ለመናገር ማለት ነው የምሬን እውነት የሆነች የውጭ አርቲስት አለችና እሷ ነው ባለባበስ መነጽር አደራረግ የሰሙን ጸጉር ስታይል የምሬን እኮ ነው ራሴንም ማደንቀዋለሁ ግን አሁን አንዴ ቁም ነገር ነው ያዝነው ዳኒ ግን ቁም ነገሮች ማለት ነው ምን ችግር አለ ቢስምሽ ኦሬዲ የምታውቂው ልጅ ነው አይደል እንዴ አብርሃም እኮ ነው ቢስምሽ ምን ችግር አለው ዳኒ አብርሃም ተው እግዚአብሔር ቁምና በስትክክል እናውራ ዳኒ እና እኔ እኮ በቁመት እንኳን አንገናኝ ዳኒ ትኛለሽ እንዴ እያያት ነው ዳኒ አለች ይላል ሰምራት ይላል እሺ ዳኒ ዛሬ ጠራኝ ይኸውልህ እንደዚህ ለመሆን አይደለም የጠራኝ አዳምጠኝ አብርሃም ዳኒ ዛሬ እኔ የጠራኝ አብርሃም አዳምጠኝ ዳኒ ምን አሰብኩኝ መሰለህ ዛሬ የሆነ ፋይት ፕሮግራም አለና አለባበሴም ምናምን አስብበት ነው የመጣው ስለዚህ ይዘናት ነው መግባት ያለበት ኤርሚ እናንተ መች ፋይታችንን ጨረስን ነው የሚለው ኧረ በልስ እሺ እዚህ በቃ አንዴ ተጣሉ ነው ይለይላችሁ አንዴ እንጀምር እኔ ልቁጠርላችሁ ይኸው በይውና በቃ ይወጣልሽ ህይወት ቀልድ አናድርገው ተው አብርሃም በቃ ቀለል አድርጊው እንዴ ምን ብለው ነው የጠራኸው ኤርሚ በቃ ቀለል አድርጊው እሺ ቢያ ተው እሺ ምንድነው ማለት ማውራት ያለብን ነገር አለ ብዬ አስባለሁ አይደል ኮበላል ዛሬ ጉድ ነው አብርሃም እንዴት አድርገህ እንደምታግባባት አላውቅም በጣም የሆነ ሰዓት ለብሳ ሳጓሳው እኮ አታረሳሳኝ ታይም ባገኘ እኮ ብዙ ነገር ነበር ማፈተው እሺ ገና ሲያወራው ረሳሹ ወይ ጉድ አይ ዳኒ ግን ተመካክራችሁ የመጣችሁ ነው የሚመስለው ሁለታችሁ አይ አይደለም ይልሽ እንደዚህ የምትሆኑ ከሆነ ወይ ልሂድ እኔ አንደኛ አብርሃምንም አላገኝም ያልኩት ልክ እንደዚህ እንደሚደልለኝ ስለማውቅ ነው ተረዳኸኝ አይደል ስለዚህ ዳኒ አገናኝተህ ባይዘው ንግግሩ ራሱ ማለት ነው በቂ እኮ ነው ዳኒ የምሬ ነው ማለት ንግግሩ በቂ ነው በቃ ምንም እንትን ባታር ራሱ ማለት ነው የምሬ ነው እኔ እንደዚህ አይቻት ራሱ ዝም ብላ ተኮሳትራ የምታምር ሴት እሷ ነች ባይዘው እንዴ ሰው ተኮሳትሮ ያምራል እንደዚህ በስመ አብ ገለጻዎቹ ምናምን የሚገራርሙ ናቸው አንዴ ዳኒ ለዳኒ ድል ስጠው ዳኒ የምታወራው ነገር ካለ አውራና እኔ ወደ ስራ ነው እፈልጋለሁ እሺ እኔ የማወራው ነገር ምንድነው ተመልካቾች እንኳን ደስ አላችሁ በጣም ስትጠብቁት የነበረው እንግዲህ ሄርሚና ደስ ብሎኛል በጣም እሺ ሄርሚና አብርሃም እንግዲህ በይፋ ታርቀውልናል ጋይስ ታርቀውልናል ይላችኋል ይሄን ነበር የምፈልጉት እናንተ ምን የምፈልገው ይሄን ነበር በጣም ደስ ብሎኛል እንዴ ይሁ እንጂ አይሉን ምንድነው ይሁ አታውቂው እኮ ልቀቀኝ በቃ ደስ ይላል የሆነ ደስ ይላል ቀይ ነው የሚያምርባችሁ ሲጀመር እናንተ ላይ የሚሄደው ይሄ ነው ገባችሁ አይደል ይሄ ነው የሚያምርባችሁ እሺ ቀጥላ ካውራኝና ቁምና እዚህ ጋር የምሬን እኮ ነው ይሄን አላማርብኝ አምሮ ባህል ግን አንዴ አዳምጠኝ አንቺ ምን እያደረግሽ ነው እዚህ ምን ልታረጊ ነው የመጣሽው እዚህ? ኧረ ዳኒ ላውራው ነው የመጣሁት። ምን ማለት ነው? እዚህ ጋር ምን እያደረግሽ ነው? ምን ተፈጥሮ ነው? ቆይ ለምንድን ነው ያገኛችኋት ነው እናንተ? በመጀመሪያ ሰማኝ፣ ይኸውልህ የመጣችሁ እኮ ሕፃን ልጅ አይደለችም አይደል እንዴ? እና እራሷን የምታውቅ ምን እያደረጋችኋት ነው? ልጅቷ ነይ አንቺ ወደዚህ ዞር በላት፣ ዞር በል። ቆይ እሺ፣ ቆይ አንዴ። ሲጀምር እዚህ ለምንድን ነው የመጣችሁት እናንተ? አንተ እጇን ልቀቃት። ምንድነው የምትሉት? ለምንድን ነው እንደዚህ የምታደርጉት? ማውራት ካለባችሁ ወለ አንተም አይደለም ማግኘት ያለበት ቀድሚያ እኔን ነው ማናገር ያለባችሁ። ገባህ? አንቺ እንዴት ነው ሲጀመር ከሱ ጋር እንደዚህ የምትለፋደጂው? ለቤተሰብ ክብርሽ እንኳን ቢያንስ ስነ ስርዓት አይኖርሽም? ይሄ ዝም ብሎ ባጃጃለሽ ቁጥር የምትጃጃው? አረ በጣም ነው የምታስጠዩ ሄርሜላ። እንደዚህ አልነበርሽም እኮ ሚኪ አንዴ እያወራናት እኮ ነው። ምንድነው እኮ አንዴ እያወራናት ያለ ነው። ስማ ሚኪ አንዴ እኔ ጭራሽ አልደውልም። ምንድነው? እሺ ምንድነው የምትሰማኝ? ይኸውልህ ሚኪ አንዴ እኛ ልረጋጋና ልንገርህ። ይኸውልህ ምንም የምትነግረኝ አይደለም። ካወራ እዚህ ለምንድነው ሄርሜላን ይጠራል? ስማኝ፣ የተገናኙት ሊያወሩ ነው። ገባህ አይደል? ሌላ ነገር ሊፈጠር ሳይሆን ለመነጋገር ብቻ ነው የተገናኙት። ገባህ አይደል? ሶ አንዴ ተረጋጋና አብርሃም ያለበትን ነገሮች ምናምን ነገር ሊያስረዳት የተፈጠሩት ነገሮች ላይ ተነጋግረው መፍትሄ። ይኸውልህ ዳኒ ባለፈው ተረዳዳን አይደል? ተነጋገርን። በቃ ሄርሜላ ወስናለች። አንዴ ይዛው ሂድና እኔና እሷ ለምን ምንም ነገር የለም። ለቀኝ ምንም የምታወራት ነገር የለም። በቃ እህቴ ነች አይደለ? አንተ አይመለከትም እኮ አሳልፌ ሰጥቼ ነበረ። ፍቅረኛ ነች። ገባክ? ምንም ፍቅረኛ አይደለችም። አሳልፌ ሰጥቼ ነበረ። በአግባቡ አልተወጣም። ገባ? አሁን እህቴን ይዤ መሄድ መብት አለኝ።
ነይ አንቺ ደግሞ እሷ ህፃን ልጅ በራሷ መንቀሳቀስ አትችልም። ህፃን ልጅ ነች። አዎ እንደ ህፃን ልጅ እያጃጃልካት እኮ ነው። ምንድነው እያደረካት የነበረው? ነው አራት ተጃጃለችም። ገና እኮ እያወሩ ነው አይደል? እንዴ ከተስማሙ ይቀጥላሉ። እየተከታተልኳችሁ ነበር። ገባ አይደለ? ሄርሜላን የሆነ ነገር አድርጋችሁ ባለፈው ጭንቅላቷ ላይ የሆነ ተጽዕኖ ፈጥረባታል። አሁንም ደግሞ የሆነ ነገር ልታደርጋት እንጂ ሄርሜላን ያረጋታል ነው እንደዚህ የምትሆነው። ሲጀመር አንተ ቅድሚያ ራስን አስከብር ነው ሄርሜላ ጋር መድረስ የምትችለው። ሰማኛለህ ሚካ ተላፊ ንግግር እየተናገርክ ነው ያለው። ገብቶሃል? እኔና እሷ አውርተን እንታረቅም እንጣላም እኔና እሷ በቂ ነን። ገባ? እቺ ልጅ ህፃን ልጅ ከ18 ዓመት በታች አይደለችም አይደለ? ስለ እድሜ አይደለም ስለ አስተሳሰብ ነው እኮ ህፃን ልጅ አይደለችም። ይኸውልህ ማውራት ካለብህ እኛን ነው ቅድሚያ። ገባ? ከሄርሜላ ጋር አሁን እናንተ ሁለታችሁ ትታረቁ። ለምን ሁለቱን አትፈቱኝ? እሷን ሳገኛት አንተን አማክሬ ወይንም አንተን አግኝቼ አይደለም ከእሷ ጋር ፍቅረኛ የሆንኩት ማለት ነው። ስለ ፍቅራችሁ አይደለም። አንዴ ተረጋጉ። ይኸውልህ ሚኪያስ አሁን መምጣቱ ትክክል ላይሆን ይችላል፣ ግን ደግሞ ሰምኛለሽ ሄርሜ እዚህ ቦታ ላይ እኮ ይመለከታል። አብርሃም ተው እንደዛ ብለን እንድትናገረው ወይ አንተ አይመለከተኝም ብለንም ታስበው። እኔ ብዙ ጊዜ ስጎዳ አይተኸው እኛ አልፈቀደን። አንተ የትኛው ሰው ነህ ሄርሜላን በምን አይነት መንገድ ልታገባት ያሰብከው? ቅድሚያ እኮ የቤተሰብ ክብር የሚባል አለ አንዴ። ሄርሜላን ስታከብር እኮ ነው እኛ የምታከብረው እንጂ ሄርሜላን ንቀህ ሄርሜላ ላይ ተንኮል እያሴርክና እዛ ጋር ሌላ ነገር እየፈጠርክ እኔ እንዴት ነው ተቀባይነት የምታወራውን ነገር ወቅ በመጀመሪያ እንዴት ነው ተቀባይነት የምታወራውን ነገር ወቅ ነው ገባ? ብዙ ጊዜ ለቃት እንዴ አይደለም ወዴት ማይቴም ለቃት አንተም ዳኒ። እሺ ቆይ አንዴ ልንገርህ። አንተ ሁለቱ እንዲስማሙ ነው የምትፈልገው ወይስ እንዲለያዩ ነው የምትፈልገው? እንዲስማሙ ነው የምትፈልገው? እንዴት ነው እንዲስማሙ የምትፈልገው? ራሱን ገበና ማስተካከል ነው እኮ ያለበት። ገባ? ይቺ ልጅ እኮ ትላንትና ላይ ለሱ ብላ እኮ ነው ብዙ ነገሮችን ስትሆን የነበረው። እሱ ግን እዛ ጋር ሌላ ነገር እየፈጠረ ነው። ይኸውልህ ዳኒ ምን ያልተረዳው ነገር አለ መሰለክ ሚኪያስ ከአብርሃም ጋር እንደሆነ በጣም ብዙ ምክር የሚያክረኝ ሰው ነበረ። ግን ደግሞ ምናልባት እውነቱን ሊሆን ይችላል እየተጃጃልኩ ሊሆን ይችላል። ግን ደግሞ ተጃጅለሽ አይደለም ሀሳብ ሊያስቀይርሽ አይገባም። አሁን እኮ ሰላም ሆነን ነበር ሄርሜላ አንቺ አይደል እንዴ? ሰላም ሆነን ነበር። እሱ ስለመጣ አንቺ ሀሳብ ልቀይር ነው። ምንድነው ሰላም ሆናችሁት? እኔ ማራቆ ነገር ነበር። አሁን ያገኘሁት ዳኒ ደወለልኝና ከዛ በኋላ አገኘሁት። ለምንድን ነው የምታገኙ? ባለፈው እኮ አውርተን ጨረስን አይደል? በእኔ ፊት ለምንድን ነው እንደዛ ማስመሰል ያስፈልግሽ? አንቺስ አልፈልግህም ከዚህ በኋላ እኔ ቆርጦልኛል በቅቶኛል ብለሽ ስትነግሪኛል ነበር። አሁን ምን ተገኘና ነው ከሱ ስር ተለጥፈሽ አምሮባል ምናምን ነገር ስትዩ? ስለፈራች ነው እንደዛ ያለች እንጂ ውስጥ ያለውን ነገር ነግሯለች። አሁን አንተ እዚህ ጋር መተህ ሀሳቧን ለማስቀየር አትሞክር። ወይ ነው ሾራት ለቃት ሄርሜላ ስልጣን ነው በደበቅ አትችልም አይደል? እሺ እኮ ግን አንድ ጊዜ የተጓተታችሁ አይደለም አብርሃም? እሺ ልጅቷን ትጎዳታለህ። ልቀቃት አብርሃም። ሌላ ነገር ውስጥ እንድንገባ እሺ አንዴ ያውራት በቃ ፍቀዱለት። ምንድነው የምታወራት? በቃ ላውራት ፈልጋለሁ ወደዛ ሂጂ። እሺ ልቀቃት እናውራት። የትም አይሄዱም እኮ እዚህ ጋር ነው እኮ የሚሆኑት። እኔ እላቸዋለሁ ችግር የለውም እዚህ ጋር ቆሜ አያቸዋለሁ። ግን ምንም እንደዚህ ልጅቷ እንድትነካትና ሌላ ነገር እንድታሴርባት አልፈልግም። ምን ታሴርባት አይተነው? ምንድነው እንደዚህ እየነካካ ልጅቷ ለማታለል የምትሞክረው? እሷ ህፃን ልጅ ነች የምትታለለው። ህፃን ልጅ ናት ገና እንደ ፍሬ ልጅ ናት እኮ እንዴ። ምን ሆናች? ትናንትና እኮ ነው ገና ህይወት አብራ እኮ ካንተ ጋር የጀመረችው። በእንደዚህ አይነት መንገድ ሄርሜላ ለማጃጀል አትሞክር እንዴ። ሄርሜላ ተሸወደችልህና ሄርሜላ አፈቀረች ማለት እኛን እያታለልኩ ወይ ደግሞ ሄርሜላን በቀላሉ እጅ ላይ ትገባለች ማለት አይደለም። ገባ አይደል? ሄርሜላ ወደደች አሁንም ካንተ ጋር ብትቀጥል ከኛ ጋር ያለ ኬዝ ደግሞ አያበቃም። ገባ አይደል? እዛ ጋር የተፈጠሩትን ነገሮች እና መኪና ውስጥ ያደረካቸው ነገሮች ለኛ ምላሽ አይደለም። ገባ? እነሱም ብሎ ያቀነባበሩት ነው የሚባል ነገር የለም። ሚካስ ከራሱ ጋር አይደለም የሚያወራውን ነገር ራሱ አይደለም። ምናልባት አስበው አይደለም ይያው ነገ ከነገ ወዲያ የሚጠጥተን ነገር እየተናገርክ ነው ከታወቀ ማለት ነው። ሚካስ እኔ የሷ ወንድም ስለሆንኩ በጣም እያከበርኩ በጣም ሪስፔክት አድርጌ ነው ዝም ያልኩህ። ግን ንግግር ደስ አይልም። ያላየኸውን በስነ ስርዓት አብረህ ያልነበርከውን ነገር ነው እያወራህ ያለው። ቦታው ላይ አልነበርክም፣ አላየህም፣ ምን እንደተፈጠረ አታውቅም አይደለ? ዝም ብለህ እንደመጣልህ ባታወራ ሞሬ ተገቢ ነው ብዬ አስባለሁ። አብርሃም አንደኛ መገኘት የሌለበት ቦታ ላይ እየተገኘ ነበር። ከዛን ሲቀጥል ከፍቅር ጋር ስትሳሳም አንደኛ ቪዲዮ ወጥቶባል። ከዛን ሲቀጥልም ደግሞ እንደገና ስላለው ነገር ከኛ ጋር ቁጭ ብሎ ማውራት ይችላል። ሄርሜላ እንዴ እናንተ እኮ አይደለም የሚያገባው እሷን እኮ ነው የሚያገባው። በእንደዚህ አይነት መልኩ አይሆንም። በእንደዚህ አይነት መልኩ አይደለም። ሄርሜላ እኛ ስታከብር ነው ይኸውልህ የምትከበሩ። ይገባል አንዴ ምንም መረጋጋው ነገር የለም። ሄርሜላ ማክበር ከቻለ እኛን ነው ቅድሚያ ማናገር ያለው። እንደዚህ ስለሆንክ ምን ታፈጣለህ? ምንም የምታመጣው እሷ እኮ መታለች እሱም ብላ ይኸውልህ አሁንም ቢሆን ሄርሜላን የጠራችሁት እናንተ ናችሁ አይደል? አንተ አሽጋ እኮ አታስቀምጣትም። ልጅቷ መውጣት አይቀርም። አሽጋ አታስቀምጣትም። ገባህ አይደል? ማውራት አለበት አለብን። ነይ ለካ ቆይ ስማኝ፣ ማውራት ከፈለግ ሌላ ጊዜ እኔ ጋር ደውልና ኤርሚ ፍላጎት ይችላል። አንዴ ቆይ መጀመሪያ አሁን እዚህ ጋር ዳኒ ሌላ ነው ስማኝ፣ ከምትቆጥታት አንዴ ፍላጎቷን ጠይቃት እኮ ታውራ እንዴ። ፍላጎቷን እሷ ትናገር። ግራ ገብቶኛል። ሚኪያስ ዳኒ ላገኘው ነው። ቆይ አብሻ ልቀቀኝ እኮ እሺ። ሄርሚ ዳኒ ላገኘው ነው የመጣሁት። ከዛ አብርሃም እንደሚመጣ አላወኩም ነበረ። ገና እያወራን ነበረና
የሆነ ፕሮግራም እንሄዳለን ምናምን እያለኝ ነው እንጂ ገና ስለመታረቅም ስለምንም ነገር አላወራንም። እግዚአብሔር ኤርሚ ሀሳብሽን አትቀይሪ። እሱ ሲመጣ እንዴ ሰላም ሆነሽ ልትታረቂ ነበር እኮ እንዴ እሱ ነው እንደ ሀሳብሽን የሚያስቀይርሽ አይደለም። ሀሳብ ማስቀየር አይደለም እኮ ዳኒ፣ ገና እናውራ እያልኩት ነበረ ስለተፈጠሩት ነገሮች፣ እንደገና ቤተሰብ ስለሰሙት ነገሮችም ላውራ እየሞከርኩ ነበረ። ሚኪ ገባህ አይደል? አንዴ ተረጋጋ እያልኩት ነበረ። ቆይ አንዴ እናውራ እያልኩት ነበረ። ዳኒ አንዴ እኔ ማውራት የምፈልገው ነገር አለ እያልኩት ነበረ። ከቻልክ አብርሃም ከሄርሜላ አጠገብ ራቅ። ቤተሰቦች እንዳለ ዞሮብሃል። ስለዚህ እኔም ሌላ ነገር ውስጥ ካንተ ጋር ከመገባ በፊት ቅድሚያ ማናገር ካለብኝ አናገር። ሄርሜላ የምር የምታፈቅራት ከሆነ ነገሮችን ቅድሚያ ማስተካከል ያለበት ራሱ ነው። እንደዚህ አይነት መልኩ ሄርሜላን አጃጅላችሁ መውሰድ አትችሉም። ስለዚህ ልቀቃትና አሁን ሜል ለምን ትጃጃልሽ? እሷ እኮ ጭንቅላት አላት። ልጅ እኮ አይደለችም። አስማ ነው የምታረገው። ምንም አንተ ልትመራት አትችልም። እኔ እየመራኋት አይደለም፣ አንተ ነህ እየጎተትካት ያለው። እሺ የምፈልገውን ነገር ለሷን እናዳምጥላት። ሜል ከፈለገች ትልሽ ችግር የለውም። ከኛ ጋር ደግሞ ቆይታ ማውራት የምትፈልግ ከሆነ ታውራ። ሄርሜላ አንዴ ምላሽ ነገራቸውና እንሂድ። አንቺም እዚህ ቆመሽ አታዋርጂ። መናገር ያለብሽ መጋፈጥ ያለብሽን ተጋፈጭና እንሂድ። አይ እኔ አላዋረድኩም ኮሚኪ። እሺ እስካሁንም በእኔ ጉዳይ ስላዋረድኩ ይቅርታ። ግን ደግሞ አብርሽ ቆም ብለህ የምታስብ ከሆነ ሚኪያስ ትክክል ነው። ምክንያቱም በጣም ብዙ ነገር ሴትነቴን የማያስከብር ነገር፣ ቤተሰብን የሚያሰድብ ነገር እየሰማ ነገር ኖ አዳምጠኝ። ቤተሰብን የሚያሰድብ ነገር አንቺ ራስሽን ክብርሽን አትጠብቂም እያለ ብዙ ጊዜ ቤተሰቦች እየተሰደቡ ነው ያሉት። አሁን ላይ ግን ከቤተሰብ ያጠገብ ነው መሆን ያለብኝ አብርሃም። በቃ ከቤተሰብ ያጠገብ ነው መሆን ያለብኝ። ምክንያቱም ብዙ ጊዜ አንተን መርጬ ሁሉ ጊዜ እንዳሳፈርከኝ፣ ሁሉ ጊዜ በቤተሰቦቼ የሆነ ነገር እንዳደረግኝ ያለው። አንድ ጊዜ እናውራ በቃ እኔና አንቺ ሽበኝና ይሄድና አንድ ጊዜ እናውራ። ወሬትም አልሄድም አብርሃም ማለት የምትፈልገው ነገር እየነገረች ነው። አንተ በጣም ብዙ እድል ሰጥቶ ነበር እኮ ሚኪያስ። እኔ እኮ ይኸውልህ ወንድም ነው አንተ ለአንተና በሄርሜላ መሀል እኔ እኮ ምቀኛ ሆኜ እኮ አይደለም ገባ። ከዚህ በላይ ምቀኛ አትሆንም ባይዘው። ተው አብርሃም እንደዛም ከዚህ በላይ ምቀኛ ነው። ምቀኛ ነው እኔ ሄርሜላ እስክትሞት ድረስ ነው ይኸውልህ ካዳምጠኝ ምን እስክትሆን ድረስ ነው። ቆይ ለአንተ አሳልፌ መስጠት ያለብኝ ገባ። በሚገባ ክብር ሙሉ እኮ ሰጠው አይደል? 5-6 ጊዜ እኮ እድሎችን ሰጠው፣ አስጠነቀቅኩ። ለአንተ ሁላ እኮ ተጋፍጫለሁ። ዛሬ እናንተ መለያየት እኔ አስደስቶኝ አይደለም፣ ግን አንተ ትክክለኛው እንደየሆንክላት አይደለም በቃ። ስለዚህ ሄርሜላ ደግሞ ለአንተ የምትገባ አይነት ሴት እየሆነችልህ ስላልሆነ ሄርሜላም የራሷን ህይወት እንድትኖርልን ነው የምፈልገው እኔ። ስለዚህ ሄርሜላ ነች። ሄርሜላ ቆይ አንዴ ቢያንስ ይኸውልህ ያላችሁን ነገር በቃ እንሂድ። ና ሚኪ ና ስማ ሚኪ ቢያንስ ያላችሁን ነገር ለመረዳት ሞክር። ከየት ነው የመጣው? እንዴት ነው ሊመጣ የቻለው ወደዚህ? በቃ እንደዚህ ይሆናል ብዬ አልነበረም፣ ግን በቃ የቻልነውን በአቅማችን የቻልነውን ነገር እንሞክራለን። ከዚህ በኋላ አብርሃም በዚህ ይቆማል ማለት አይደለም። ታርዳይም በዚህ ብቻ አይቆምም። በቻልነው አቅም ነገሮችን ለማግባባት እሱን ለማግባባት ሄርሜላን ለማግባባት እንሞክራለን። ያው አንደርስታንድ እናደርገዋለን ወንድም ስለሆነ ነው ምናምን። በቃ ነገሮችም ቀላል ይሆናሉ ብለህ አታስብ አብርሃም። በጣም ብዙ ቻሌንጅ ይኖራል፣ ብዙ ነገር ይከብዳል። ነይ ብለህ ስላቀፍካት ምናምን ነገሮች ይቀላሉ ማለት አይደለም። እና በቻልከው አቅም አንተም ለመረጋጋት ሞክር። ከተረጋጋ በኋላ ደውልልኝና ወይ ሌላ ደግሞ መፍትሄ እንፈልጋለን። እንደዚህ ባይሆን ደስ ይለኝ ነበረ።